አረብ ቤት ስንሰራ ወይም ደግሞ ቋንቋ ሳንችል ስንቀር ከኢትዮጵያ አዲስ እንደመጣን ብዙዎቻችን የሚገጥመን ገጠመኝና እንዲሁም ደግሞ ሳናስበው ኢትዮጵያ የምንገባባቸው እጅግ አደገኛ ነገሮች ምንድን ናቸው? ብዙዎቻችን አረቦቻችን ጋር መግባባት ግዴታ ነው፣ ቋንቋ ማለት ነው። አብዛኞቻችን ደግሞ ከሀገር ስንመጣ ቋንቋ ስለማንችል እዚህ መተን ልክ እዚህ ሀገር ከመጣን ወር ከሆነን በኋላ ደሞዛችንን ስንጠይቅ የሚገጥሙን ፈተናዎችና መከራዎች ምንድን ናቸው? መፍትሄያቸውስ ምንድን ነው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁልጊዜም እንደምላችሁ ፖዚቲቭን ምርጫችሁ አድርጋችሁ ስለምትከታተሉ እጅግ በጣም አመሰግናለሁኝ። እንዲሁም ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ሁሉ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁም እንደተለመደው ይህንን ቪዲዮ እስከ መጨረሻው በማየት ይጠቅመናል ለምትሏቸው ይጠቅማቸዋል ለምትሏቸው እህቶቻችሁ ሸር በማድረግ እንድትታደጓቸው እና እነሱም ከእንደዚህ አይነት መከራና ጭንቀት ውስጥ እንድታድኗቸው ከወዲሁ እማጸናችኋለሁ። መግቢያ ላይ እንደምለው ሁልጊዜም ሰላምና ፍቅር ለምየ ሀገራችን ህዝባችን ሰላም ሆኖ ሰላም የሚውልበት የሚያድርበት ቀን ቅርብ ይሆንልን። ሀገራችን ላይ ያለን ጦርነት በቃ ይበልልን፣ ሞት በቃ ይበለን። በየትኛውም ዓለም ላይ የምትኖሩ ኢትዮጵያውያኖች ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። በተለይ የምወዳችሁ የመዳም ቅመሞች እህት ወንድሞቼ በበረሃም በቤትም የሚሰሩ ፈጣሪ አምላክ ከክፉ ነገር ይጠብቃችሁ ለማለት እወዳለሁ። ሰሞኑን እንግዲህ በሳውዲ አረቢያ ሪያድ ላይ የተከሰተው የአቧራ ወይም ደግሞ የአውሎ ንፋስ አደጋ አብዛኛው ወንድሞቻችንን ልባቸውን በማፈን እና የተለያዩ ችግሮችን ያደረሰባቸው ብዙ ወንድሞቻችን አሉ። ፈጣሪ አምላክ ይማራቸው ለማለት እወዳለሁኝ። እንግዲህ ከባድ ነው። አንዳንድ ጊዜ ስደት ላይ ሳንጠብቀው ሳናስበው የሚፈጠር የሚከሰት ነገር አለ። ይህ ደግሞ የፈጣሪ ቁጣ ነው። ፈጣሪ በቃ ይበለን ለማለት እወዳለሁ። ሁላችሁንም ይህንን ቪዲዮ ስታዩ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባችኋለሁ። አደራም ጭምር ነው። ዛሬ እንግዲህ ይዤላችሁ የመጣሁት መግቢያ ላይ እንደነገርኳችሁ አብዛኞቻችን አረብ ሀገር ስንመጣ ቋንቋ አንችልም። ብዙዎቻችን ከዚህ በፊት መተን እንኳ ሰርተን ብንሄድ በፊት ሰርተን ሳንገባ በፊት እዚህ ሀገር ላይ ስንመጣ ቋንቋ አንችልም። አማርኛ እንጂ ወይም ደግሞ ኦሮሞኛ፣ ትግረኛ ወይም ሌላ ቋንቋ እንጂ አረበኛ ብዙዎቻችን አንችልም። በተለይ እዚህ ሀገር የምንገባ እህቶች አረበኛ አናውቅም። ስለዚህ ፈተና የሚሆንብን ምንድን ነው? ከቀውስም ወይም ደግሞ ከምንታዘዛቸው ነገሮች በስተጀርባ ልክ ሰርተን እንደዛ ተደናግረን ጩኸውብን ከፍ ዝቅ አድርገውን ብሉ ሲሉን አትብሉ ያሉን መስሎን፣ ጠጡ ሲሉን አትጠጡ ያሉን መስሎን፣ ተኙ ሲሉን እንዳተኙ የተባልን እየመሰለን፣ ቁጭ በሉ ሲሉን ቁጭ ለምን አላችሁ አሉን እያለን እየተሳቀቀን በጥቅሉ እነሱ ጥሩ ነገር እንኳ ቢሉን መጥፎ ነገር ነው ያሉን እያልን በተቃራኒው እያሰብን አንድ ወር ከሞላን በኋላ ደመወዛችንን ስጭን ስንላት የምንቸገረው ችግር እኔም ያለፍኩበት ስለሆነ የመጀመሪያ ወሬን አስታውሳለሁኝ። በመጣሁ በወሬ ለልጄ ብር ልክ ፈልጌ የወተት የምናምን ልጅ ህፃን ስለነበረ ብር ልክ ፈልጌ እኔ ብር እንዲህ እያልኳት እሷ ግን ፍሉዝ ነበር የምትለኝና ፍሉዝ ምን እንደሆነ አላውቅም ነበር በሰዓቱ። ኖ ብር ነበር የምለው ለኢድ ነበር የምለው ኢድ ነበር በሰዓቱ ነው በመጣው በወሬ ኢድ ነበረ ማለት ነው። እና በጣም ተቸግሬ ነበረ። በኋላ ግን ምንድን ያደረገች ሴትዮዋ ለሰውየው ነው ደውላ ምን እንደምትል አላውቅም ሲለኝ መኒ ሲለኝ ብቻ እሱ አዎ መኒዋን ስለማውቃት አዎ መኒ ያ መኒ አልኩት። ከዛ በቃ ችግር የለውም አለኝ። ነው ፕሮብሌም ሲለኝ ይችን አውቃታለሁኝ ከአረበኛው እንግሊዘኛው ቀለኝ ነበር እኔ በነገራችን ላይ እና አላወራም አልመልስም እንጂ ሲናገሩ ይገባኝ ነበረ። እና በቃ ብር ነው የምትፈልገው አለ ሰውዬ። ከመሳፈር አዳነኝ ማለት ነው። የሴትዮ ልታሳፍረኝ ነበረ። እኔ ጡቴን እንደዚህ እየነካሁ ልጄ ነው የምለው ብር ብር ነው የምለው ምንም ማለት የማውቀው ነገር የለም ነበረ። እና ጡቴን ስነካ ሴትዮዋ ደግሞ መሄድ እፈልጋለሁ ያልኳት ነበር የመሰላት። እና በዛ ሰዓት ሰውየው ባይረዳኝ እና ሰውየው ተረድቶኛልን ብሩ እንደምፈልግ ባያቅ ኑሮ ሴትዮዋ ብቻ ብትሆን ታሳፍረኝ ነበር ማለት ነው። እና ዛሬ ቲክቶክ ላይ ዘወር ስል አንዲት እህታችን እንደዚሁ ሴትዮዋ እያለቻት ያለችው ሀገር ልግባ ያለቻት መስሏት፣ አረቧ ሀገር ልግባ ያለቻት መስሏት እናትሽን አናግሪና ኤሪፖርት እንዲቀበሉሽ ነው ትላታለች ማለት ነው። ልጅቷ ደግሞ ብር ነው የምፈልገው፣ ደሞዜን ነው የምፈልገው፣ ደሞዜን መላክ ነው የምፈልገው ትላታለች ልጅቷ ማለት ነው፣ የሰራተኛዋ ወይም ደግሞ ሀበሻዋ። እና ሴትዮዋ ደግሞ ምንድን ነው እያለች ያለችው እኔ አንቺን አብረርሽ አየር ላይ ኤርፖርት ላይ የሚቀበልሽ ሰው ግድ ይላል እና ኤርፖርት ላይ እንዲቀበሉሽ ቤተሰቦችሽን
ደውለሽ አናግሪ፣ ከልሚ ማማ ከልሚ ሄሎ ሄሎ ነው የምትላት ሴትየዋ ማለት ነው። ስለዚህ ይህ ነገር ሁላችንንም ጋር እየተከሰተ ነገር እና ያን ሳናስበው እኛ ብር ላኩልን ስንል እነሱ ደግሞ ኢትዮጵያ እየላኩን ያለን በጣም ብዙ እህቶች አለን። ሳያስቡት ብር ሲጠይቋቸው ኢትዮጵያ የሚያስገቧቸው በጣም ብዙ እህቶች አሉ። እና ለዚህ መፍትሄው ምንድን ነው ካላችሁ ደግሞ ሁላችንንም የሚገላግለን የመጣንበት መክተብ ወይም ደግሞ ቢሮ ጋር ትስል ያለ ቴሌፎን ቢሮ ብሏት ወይም ደግሞ ከልን ቢሮ ብትሏቸው ይገባቸዋል ማለት ነው። ስለዚህ ቴሌፎን ቢሮ ብትሏቸው ራሱ ቢሮ ደውሉልን ብትሏቸው ቢሮዎቹ ጋር ተደዋውላችሁ መረዳዳት ትችላላችሁ ማለት ነው። እና አብዛኞቹ በሚባል ደረጃ አረቦቹ ስለማያውቁ ብር ስትሏቸው ወይም ደግሞ ብር ላኩልኝ ስትሏቸው እኔን ላኪኝ ያልሻት የመሰላት አንዳንድ የዋህ አረቦች እናንተን መሄድ ፈልጋችሁ ነው ብለው ብራችሁን ሰጥተው ሀገር ያሳፍሯችኋል ማለት ነው። ስለዚህ አብዛኞቻችን የምንሸወድበት ነገር ስለሆነ ይሄ ብዙዎቻችን ይጠቅማል ብዬ ስላሰብኩ ነው። መፍትሄው የሚሆነው ሁላችንም ልክ ወራችን ሲደርስ ደመወዛችሁን ለመቀበል ቢሮ እንድታናግርላችሁ መጠየቅ ነው ያለባችሁ እንጂ ዝም ብላችሁ ሳታውቁት እናንተ ዝም ብላችሁ እሷን ብር ላኪልኝ ብትሏት ወይም ደግሞ ብር መላክ ፈልጋለሁኝ ብትሏት ሴትዮዋም ስለማታውቀው እናንተም ስለማታውቁ ሳታስቡትና ሳትፈልጉ ሀገር ትመለሳላችሁ ማለት ነው። እናንተ መስራት እየፈለጋችሁ እናንተ የጠየቃችሁት ገንዘብ ነው። እነሱ ደግሞ እናንተ መሳፈር የፈለጋችሁ ይመስላቸውና ያሳፍሯችኋል ማለት ነው። ስለዚህ እህቶቼ እንደዚህ አይነት አጋጣሚዎች ስለሚፈጠሩ እነዚህ አይነት አጋጣሚዎችን ደግሞ ራሳችሁን ከአጉል ወደ ሀገር ለመሳፈር ሳታስቡ አሳፍረው ሀገር እንዳይልኳችሁ ለማዳን ማድረግ ያለባችሁ አማራጫችሁ የመጀመሪያው ኢትዮጵያ መሄድ እፈልጋለሁ ወይም ደግሞ ኢትዮጵያ አሳፍሪኝ ያልሻት መስሏት እንዳታሳፍራችሁ እናንተ ቢሮ ደውላችሁ ደመወዛችሁ እንዲሰጧችሁ መጠየቅ ማስጠየቅ ትችላላችሁ ማለት ነው። አዳዲስ የመጣችሁ እህቶች ይህን ይመለከታችኋል። ብዙ ጊዜ እኛ አሁን ቋንቋ የምንችለው ወይም ደግሞ እንደዚህ አይነት ነገሮችን መጠየቅ የምንችል እህቶች እንደዚህ አይነት ቪዲዮ ስናይ ሸራ እናደርግም። ምክንያቱም እኛ እናውቀው የለ እንደ ይሄ ምን ያደርግልናል ብለን እንንቃለን። ግን እኛም ትናንትና ሳናቅ በፊት እንደዚህ ነገር ደርሶብን ነበረ። ሳናቅ በፊት እንደዚህ አይነት ነገሮችን አሳልፈን ነበረ። አሁን ደግሞ ድጋሜ እነዚህ እህቶቻችን አዲስ የመጡ እህቶቻችን ይህን ነገር እያሳለፉት ስለሆነ ሳያውቁት ሳያስቡት ሀገር የተሳፈሩ ስለሆነ ያሉት ሀገር እንዳይሳፈሩ እናንተ ቋንቋ ብትችሉ እኔ ለምሳሌ ቋንቋ ብችል እንደዚህ አይነት ነገሮችን መናገር መመለስ ብችል ከኔ ጋር ደግሞ ብዙም ማውቃቸው እህቶቼ ቋንቋ የማይችሉ አሉ፣ መናገር የማይችሉ አሉ። ስለዚህ ቢ ሲሏት እንኳን ምንድን ነው የምትደናገር ስላለች እኛ የሚያለፍንበት ስለሆነ ይሄን ነገር ንቀን ባናልፈው እንደዚህ አይነት ነገሮች ሲሰሩ ሸር በማድረግ ለማያውቁ እህቶቻችን አዲስ ለመጡ እህቶቻችን እነሱ ሳያውቁት ደመወዛቸውን ሲጠይቁ ሀገር አሳፍሪኝ ያለቻት መስሏት ሀገር የምታሳፍራት ብዙ እህታችን ስላለች እነዛን እህቶቻችንን መታደግ ደግሞ ምንም ችግር የለውም። እህቶቼ ሸር እያደረጋችሁ ለብዙዎቹ እንዲደርስ አድርጉልኝ። እንግዲህ ሁላችንም ሰው ሀገር ላይ ስንመጣ እንደናገራለን፣ እንደናገጣለን። ብዙ ነገር እንደ ሀገራችን አይሆንም፣ ጠብቀን እንደመጣ ነው አይሆንም። አንደኛ ሀገራችን ላይ አየሩ እንኳ ተንፍሰን አየሩ እንኳ ስበን እንኖራለን። እዚህ ሀገር ላይ አየር አናገኝም። አየሩ የተበከለ ነው። ብንወጣ እንኳን እንደ ሀገራችን ያለ አየር አናገኝም እና ሁሉም ነገር የተቀያየረ ነው እዚህ ሀገር ላይ። በነገራችን ላይ አረብ ሀገር ልብሳቸውም ነጭ ነው፣ መሬታቸውም ነጭ ነው። እኔ ምንም ደስ አይለኝም። በተለይ እዚህ ሳውዲ የምኖርበት ሀገር እርግጥ አልወጣም፣ ወጥቻ ላየውም ሀገሩን በወጣም ግን ደግሞ አንዳንድ ጊዜ በወጣም ምንም የሚታይ ነገር የለውም። እንደ ሀገራችን በመኪና እንኳ ስትሄዱ የመኪና መስኮት ከፍታችሁ የምትስቡት አየር የለም፣ የምታስገቡት አየር የለም። ንፋስ ነው፣ በሽታ የሚሆን ንፋስ ነው የሚገባ እና እዚህ ሀገር ስንመጣ ሁሉም ነገር ስለሚቀየርብን ከአየሩ ጀምሮ ሁሉም ነገር ቅይር ስለሚልብን እንደነግጣለን። ሁሉም ሰው ይሄ የሚደነግጥ ነው። ሁሉም ሰው የሆነ ነገር ሲቀየርበት መቼም ሰው ነንና እንደነግጣለን እና በድንጋጤ ደግሞ እኛ ሳናስበው እዚህ እንሰራለን ብለን እንለወጣለን ብለን የእናቶቻችን የአባቶቻችንን ንብረት ሽጠን መተን ያለንን ነገር አስይዘን መተን ተበድረን መተን እዚህ ከመጣን በኋላ ደግሞ ደሞዝ ላኩልን ስንል እነሱ እኛን ጠርዘው የሚልኩን ከሆነ ከባድ ስለሆነ ደሞዛችሁን ስትጠይቁ ማድረግ ያለባችሁ አረቢቱ ጋር ሳይሆን አረቢቱ ጋር ከተግባባችሁ በምልክት የሚሆን በምንም ከተግባባችሁ እሰየው ተግባባችሁ መስጠት ነው፣ ወይም ደግሞ እንድትልክላችሁ ማስደረግ ነው። ካልተግባባችሁ ግን ደግሞ ቢሮአችሁ ደውላችሁ ወይም ቋንቋ የሚችል ሰው እህት፣ ጓደኛ ወይም ደግሞ የሀገር ሰው የምታውቁት ካለ
ለዛ ሰው ደውላችሁ እንዲያናግሯት ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ የአንዲት ማቃት እህትም ትሁን ምንም ትሁን ብቻ ማቃት ልጅ ደውላ እባክሽን ሴትዮን አናግሪኝ ደሞዝ እንድትሰጠኝ ብላ ብትለኝ ደሞዟን ስጫት ማለት አይቸግርም። ለምናውቀው ማለት ነው። ለምናውቀው አይቸግርም ስላችሁ እኛ ቋንቋውን ለምንችለው። ስለዚህ እኔ አሁን እዚህ ሀገር 7 ዓመት ተቀምጫለሁ። አቀላጥፌ አላወራም። አረበኛ ብሰማቸው ራሱ አይገባኝም። አላወራም አቀላጥፌ። አሁን ዜና ሲያዳምጡ ምናምን ግራ ግብት ይለኛል። ምኑን ነው የሚሰሙት ነው የምለው። እኔም አላውቅም። አሁን ለምሳሌ ግን እንደዚህ አይነት ነገሮችን ያው የተወሰነ ከአዲሶቹ ስለምሻል ደውላችሁ እነሱ ስጠይቋቸው ደግሞ እናንተ መልሱላቸው ማለት ነው። እንደዛም ካልሆነ ደግሞ የባንክ አካውንታችሁን አሳዩቸው። እንትን ቢሮም ደውሉልን ማለት ካቃታችሁ ወይም ደግሞ ጓደኛ እንደዚህ የምታዋሩት ሰው ከሌላችሁ ስልክ ከሌላችሁ እናንተ ምንድነው ማድረግ ያለባችሁ? የባንክ አካውንታችሁን ከነስሙ ይሄ ባንክ በሏቸው። ባንክ ካላችኋቸው ይሄ ባንክ ካላችኋቸው ባንኩ ካሳያችኋቸው ሲጀምር ያውቁታል። ባንክ በሏቸው፣ ባንኩን አሳዩቸው። እንደዚህ በእጃችሁ እንደዚህ ብትሏቸው ይገባቸዋል ማለት ነው። ወይም ደግሞ አብዛኞቻችን አሁን የሚመጡት የገጠር ልጆች ስለሆኑ ትንሽ በትምህርትም በተለያዩ ነገሮች ወደኋላ ቀረት ያሉት ናቸው እየመጡ ያሉት። በጣም ብዙ ምስኪን እህቶቻችን ከተማ እንኳ ገብተው ማብራት ምን እንደሆነ የማያውቁቶች ናቸው አሁን እየመጡ ያሉት። እና እንደዚህ አይነት ነገሮች ሲገጥሟችሁ እባካችሁን የባንክ አካውንታችሁን በማሳየት ወይም ደግሞ የምታውቁት እዚህ ሀገር የኖረ ቋንቋ የሚችል አረበኛ እና አማርኛ ወይም ደግሞ እናንተ የምትናገሩትን ቋንቋ የሚችል ሰው የምታውቁት ካለ እሱን ደውላችሁ ሜዳሞቻችሁ ሰዎቻችሁ ጋር አገናኝታችሁ ከመሳፈር ራሳችሁ እንድትታደጉ ወይም ደግሞ ገንዘባችሁን ብቻ እንዲሰጧችሁ እንዲደረግላችሁ ራሳችሁን ቢያንስ በምትችሉት አቅም ይሄን ነገር ሞክሩ ለማለት ፈልጌ ነው። ምክንያቱም ብዙ እህቶቻችን ሳያውቁትና ሳያስቡት ሀገር እየገቡ ስለሆነ ልክ በመጡ በወራቸው በወር ከ3 ቀን ካራቀናቸው ደሞዝ ሲጠይቁ ሰዎቹን ቋንቋው ስለማይገባቸው ስለማያውቁት ምንም አማራጭ የላቸውም። አሳፍረው ሀገር ነው የሚልኳቸው። እንደዚህ አይነት ነገር እንዳይከሰትባችሁ ራሳችሁን ትጠብቃላችሁ ብዬ ስላስብኩኝ እኔ የዛሬውን ቪዲዮ ይዤላችሁ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሁላችሁንም እወዳችኋለሁ። እስከ መጨረሻው አይታችሁ ሰብስክራይብ፣ እንዲሁም ላይክ፣ ሼር፣ ኮሜንት ላይ ደግሞ የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ሀሳባችሁን፣ አስተያየታችሁን፣ ጥያቄም ካላችሁ ጥያቄያችሁን ለመመለስ ዝግጁ ነኝ። በመዳም ቤት ስትሰሩ የወር ደሞዛችሁ ደርሶ ደሞዝን ስጪ ስትሏት ሀገር አሳፍረኝ አላችኋት መስሏት የምታሳፍራችሁ እህቶቼ መፍትሄው ይሄ ነው ብዬ አስባለሁኝ። እንግዲህ እኔ የተሳሳትኩት ነገር ካለ እናንተ አርሙኝ። ሰላምና ፍቅር፣ አንድነት፣ መተሳሰብ፣ መተባበርን ለሰላም ለየሀገራችን ያምጣልን። እንግዲህ ያለ ሰላም ያለ ፍቅር ምንም ነገር የለምና ፈጣሪ ሀገራችንን ሰላም እንዲያደርግልን ሁላችንም በምናምነው እምነት ዱዓና ጸሎት እንድናደርግ አደራላችኋለሁ። ሀገራችን ላይ ሞት በዝቷል። ወጣቱ እየረገፈ ነው ያለው። እኛም መቼ እንደምንሞት አናውቀውም። እዚች ምድር ላይ እስካለን ድረስ ግን ለሰው ልጅ ደግ በማሰብ ቀን በማሰብ ራሳችንን በመግዛት እና ራሳችንን በማሸነፍ ከመጥፎ ነገር ራሳችንን በመቆጠብ ሀገራችን ሰላም እንዲሆን ዱዓ ጸሎት በማድረግ እንኖር እላለሁኝ። ምክንያቱም እዚህ ምድር ላይ ስንት ጊዜ እንደምንኖር ስለማናውቀው ግፋቢል 30 ወይም ደግሞ 35 20 ዓመት ነው። ከዛ በላይ ወጣቱ እየቆየ አይደለም። አሁን ላይ ሀገራችን ሽማግሌ አስታራቂ የሚሆን እንኳ ትልቅ ሰው ጠፍቷል። ወጣት እንኳ እየጠፋ ያለበት ጊዜ ነው ያለ ነው። እንግዲህ ሁላችንም በምንችለው አቅም ፈጣሪያችንን እንለምነው ሰላም እንዲያመጣልን፣ ጦርነትን በቃ እንዲለን፣ ረሃብ እንዲያነሳልን። ሁላችሁንም በያላችሁበት የዓለም ዳርቻ ፈጣሪ ከላይ ጥላ ከታች ጫማ ሆኖ ይጠብቃችሁ። በስደት ያላችሁ እህቶቼ ክፉ ነገር አይንካችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ወዳችኋለሁ። የሙቤ ሸጋ እናት ነበርኩኝ። ስለነበረን ቆይታ ሁሉ እያመሰገንኳችሁ እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያስታወስኳችሁ ሰናበታችኋለሁ። መልካም ጊዜ